ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን ከናሁ ቴሌቪዥን ለዛሬ ዕለተ አርብ ጥቅምት 28 2018 ዓመተ ምህረት የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ለዛሬ ካሰናዳናቸው የሀገር ቤት ስፖርታዊ መረጃዎች መካከል ቀዳሚውን ወደ እናንተ በማድረስ እንጀምራለን። የኢትዮጵያ ሴቶች ፕሪሚየር ሊግ የ2018 ዓመተ ምህረት የውድድር ዘመን የ5ኛ ሳምንት መርሃ ግብር ጨዋታዎች በዛሬው ዕለት በመዲናችን አዲስ አበባ በቢቂላ ስቴዲየም መከናወን ጀምሯል። ዛሬ ረፋድ ላይ የተደረገው ጨዋታ በሐዋሳ ከተማና በድሬዳዋ ከተማ እንደዚሁ ተከናውኖ ድሬዳዋ ከተማ ይህንን ጨዋታ 2-0 በሆነ ውጤት ተሸንፏል። አሸናፊው ደግሞ ሐዋሳ ከተማ ነው። ስራ ይርዳው እንደዚሁም ደግሞ ፀሐይነሽ ጁላ ሁለቱን የሀይቆቹን እንስቶች እንደዚሁ የአሸናፊነት ግብ ከመረብ ያሳረፉ ተጫዋቾች ሆነዋል ማለት ነው። ሐዋሳ ከተማ ጨዋታውን በአሸናፊነት ማጠናቀቁን ተከትሎ የኢትዮጵያ ሴቶች ፕሪሚየር ሊግ የደረጃ ሰንጠረዥን የመሪነትን መንበር አሁንም ያስቀጠለበትን ውጤት ማስመዝገብ ችሏል ማለት ነው። የኢትዮጵያ ሴቶች ፕሪሚየር ሊግ እንግዲህ እንደሚታወቀው በሀገራት ጨዋታዎች ወይም ደግሞ የኢትዮጵያ ብሔራዊ ቡድን በአፍሪካ ዋንጫ የውድድር መድረክ የደርሶ መልስ ጨዋታ ነበረውና ዘለግ ላሉ ጊዜያቶች እንግዲህ ተቋርጦ እንደነበር ይታወሳል። አሁን ወደ ውድድር የተመለሰበትን ውጤት ነው የተመለከትን የምንገኘው። የሊጉን የደረጃ ሰንጠረዥ ኢትዮ ኤሌክትሪክ፣ ሐዋሳ ከተማና መቻል ከፊት ለፊት እየመሩት ይገኛሉ ማለት ነው። በነገው ዕለትም የተለያዩ ጨዋታዎች እንደዚሁ ቀጥለው የሚከናወኑ ይሆናል። አርባ ምንጭ ከተማ ከመቻል ቀን 7 ሰዓት ላይ የሚያደርጉት ጨዋታ እንደዚሁ ይጠበቃል። ቦሌ ክፍለ ከተማ ከኢትዮጵያ ንግድ ባንክ ከሻምፒዮናው ክለብ ጨዋታውን ያደርጋል። ይህ ጨዋታ ደግሞ 9 ሰዓት ላይ የሚደረግ ነው። በዕለተ እሁድ የሚደረጉ የኢትዮጵያ ሴቶች ፕሪሚየር ሊግ የ5ኛ ሳምንት መርሃ ግብር የመጨረሻ ጨዋታዎች እንደዚሁ ይከናወናሉ። ይርጋ ጨፌ ቡና ከአዳማ ከተማ እንደዚሁም ባህር ዳር ከተማ ደግሞ ከሲዳማ ቡና ጋር የሚያደርጉት ጨዋታ የኢትዮጵያ ሴቶች ፕሪሚየር ሊግ የ5ኛ ሳምንት መርሃ ግብር የመጨረሻ ጨዋታዎች ናቸው የሚሆኑት ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃችን ይሄንን ይመስላል። ካፍታ ቆይታ በኋላ ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ መረጃዎቻችን የምናቀና ይሆናል። ናሁ ቴሌቪዥንን ምርጫችሁ አድርጋችሁ ናሁ ስፖርትን የዕለተ አርብ መሰናዷችንን እየተከታተላችሁ ስላላችሁ እናመሰግናለን። እንመለሳለን፣ አብራችሁኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ቀደም ሲል የሀገር ቤት ስፖርታዊ መረጃዎች ወደ እናንተ ደርሰዋል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ ምንጮች የተሰናዱትን መረጃዎች ወደ እናንተ እያደረስን ቆይታ የምናደርግ ይሆናል። አብራችሁን ሁኑ። የተወዳጁ እንግሊዝ ፕሪሚየር ሊግ መረጃን ቀዳሚ እናደርጋለን። በተወዳጁ እንግሊዝ ፕሪሚየር ሊግ የ11ኛ ሳምንት መርሃ ግብር ጨዋታዎች ከነገ ዕለተ ቅዳሜ ቀን 9 ሰዓት ከ30 ጀምሮ የሚከናወኑ ነው የሚሆነው። በተለይ እጅግ በጣም ጠንከር ያለው ጨዋታ ነው የመርሃ ግብሩ መክፈቻ የሚሆነው። የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ
በሜዳው ማንቸስተር ዩናይትድን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። ከጨዋታው ጋር በተያያዙም የተለያዩ መረጃዎች እየወጡ ነው የሚገኙት። እነዚህ ሁለት ቡድኖች በቅርቡ እንደምናስታውሰው እንግዲህ በኢሮፓ ሊግ የፍጻሜ ጨዋታ ተገናኝተው ቶተንሃም ሆትስፐርስ የፍጻሜውን ጨዋታ በማሸነፍ በአቋራጭ ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ ያለፈበትንም አጋጣሚ እናስታውሳለን። በዚያ ጊዜ ደግሞ አሰልጣኝ አንጄ ፖስቴኮግሉ ነጮቹን እየመሩ ሻምፒዮና ማድረጋቸውን እናስታውሳለን። ነገር ግን ደግሞ የቡድኑ ወይም ደግሞ የቶተንሃም ሆትስፐርስ ሊቀመንበር እንደዚሁ አንጄ ፖስቴኮግሉን ማሰናበታቸውም የሚታወስ ነው። በዚያው ማግስት ማለት ነው። አሰልጣኝ ቶማስ ፍራንክ እንግዲህ ይህንን ቡድን ተረክበው ስፐርሶችን እየመሩ ይገኛሉ። በአውሮፓ ቻምፒየንስ ሊግ የውድድር መድረክም ማካሄዳቸው እጅግ በጣም ግሩም ነው። በሳምንቱ አጋማሽ በተደረገ ጨዋታ ተጋጣሚያቸውን እንደዚሁ ማሸነፋቸውን እናስታውሳለን። በሊጉም አምስተኛ ደረጃ ላይ ነው የሚገኙት 18 ነጥቦችን ይዘው ማለት ነው ቶተንሃም ሆትስፐርስ። ከዚህ አንጻር የቡድኑ ቁመና ጥሩ ላይ ነው ማለት ይቻላል እና በሊጉ ምንም እንኳን ሽንፈት ያስተናገዱ ቢሆንም በቼልሲዎች እንደምናስታውሰው በ10ኛው ሳምንት መርሃ ግብር ላይ ከዚህ ለመውጣት እንግዲህ አሰልጣኝ ኤንዞ ማሬስካ ጥሩ ጥረት ያደርጋሉ ተብሎ ይገመታል። በእርግጥ እንደምናስታውሰው በኤሮፓ ሊግ አቻ ውጤትን አስተናግደው ነው የመጡት ማለት ነው። ይሄ በክለቡ አንዳንድ ደጋፊዎች ቅሬታ ውስጥ እንደከተታቸውም ተመልክተናል። ምክንያቱም በክረምት የተጫዋቾች የዝውውር መስኮት ቼልሲ ብዙ ገንዘብ ኢንቨስት እንዳደረጉ ይታወቃል፣ ለተጫዋቾች ዝውውር ማለት ነው እና አብዛኞቹ ወጣቶች ናቸው። ከዚህ በኋላ ምናልባት ነጥብ የሚጥሉ የሚሸነፉ ከሆነ ተደጋጋሚ በወጥነት እንደዚህ አይነት ውጤት የሚያስመዘግቡ ከሆነ አሰልጣኝ ኤንዞ ማሬስካ ሌሎች አሰልጣኞች ሊተኳቸው እንደሚችል ነው ያለው መረጃ የሚያመለክተው ማለት ነው። ዩናይትድን በተመለከተ በጥሩ መነቃቃት ውስጥ ይገኛል። ያለፉትን ጊዜያቶች አልተሸነፈም እስካሁን ድረስ ያው እስከ ኖቲንግሃም ፎረስት ድረስ አቻ እስከወጣበት ድረስ 3 ተከታታይ ጨዋታዎችን ለመጀመሪያ ጊዜ በአሰልጣኝ ሮበን አሞሪም ስር ሆኖ ማሸነፉ የሚታወስ ነው። በእንዲህ አይነት የአሸናፊነት ስነ ልቦና ውስጥ ሆኖ ነው ጨዋታውን የሚያከናውነው ማለት ነው። በዛሬው ዕለት ደግሞ የተሰማው የበለጠ በቡድን ውስጥ ትልቅ መነሳሳትን የሚፈጥር ነው። የወርሃ ጥቅምት እንደዚሁ በተጫዋቾች ብሪያን ሙቤቡ ምርጡ የወሩ የሊጉ ተጫዋች በመባል ተመርጧል። አሰልጣኝ ሮበን አሞሪም ምርጥ አሰልጣኝ በመባል ተመርጧልና ከብዙ ጊዜ በኋላ ነው ይህንን የተጫዋቾችም የወሩ ምርጥ ሆኖ ሲመረጥ ማንቸስተር ዩናይትድ ተጫዋች ሲያስመርጥ በአሰልጣኝም ረገድ ከ2023 በኋላ አሰልጣኝ ኤሪክ ቴን ሃግ ናቸው ለመጨረሻ ጊዜ ይህንን ማሳካት የቻሉት ማለት ነው በዩናይትድ ቤት። ብሪያን ሙቤቡም እንደዚሁ በክረምቱ የተጫዋቾች የዝውውር መስኮት ለዩናይትድ ፊርማቸውን ካኖሩ ተጫዋቾች መካከል አንደኛው መሆኑ ይታወቃልና ይህም ተጫዋች የማንቸስተር ዩናይትድ 50ኛው ተጫዋች ሆኖ ተመዝግበዋል ማለት ነው። እስካሁን ድረስ ዩናይትድ በአዲሱ የፕሪሚየር ሊጉ ፎርማት ከጅማሮን ካደረገ በኋላ ጥሩ እንቅስቃሴ ያደረጉ ተጫዋቾች እምብዛም በርከት ያሉ ተጫዋቾች በሊጉ ላይ ተመልክተናልና ይሄ 50ኛው ተጫዋች ሆኖ የተመዘገበበትን ሁኔታ ተመልክተናል። እንግዲህ በእንደዚህ አይነት መነሳሳት ውስጥ ሆነው ነው ዛሬ በነገው ዕለት ጨዋታቸውን የሚያከናውኑት ማለት ነው። ወደ ሌሎች ጨዋታዎች የምናልፍ ይሆናል። ሌሎችም ተጠባቂ ጨዋታዎች እንግዲህ በሳምንቱ መጨረሻ ቀናት ይከናወናሉ። በተለይ ደግሞ አርሰናል ከሜዳው ውጭ አቅንቶ በስቴዲየም ኦፍ ላይት አዲስ አዳጊውን ክለብ ሰንደርላንድን የሚገጥምበትም ጨዋታ እንደዚሁ ትኩረት ካገኙት ጨዋታዎች መካከል አንደኛው ነው። በዚህ እንቅስቃሴ ላይ ሰንደርላንድም ቀላል ግምት የሚሰጠው ቡድን አይደለም። ምክንያቱም በሜዳው እስካሁን ድረስ ባደረጋቸው ጨዋታዎች ሽንፈት አላስተናገደም። ትልልቅ ሲኒየር ተጫዋቾች አሉ። የቀድሞ የአርሰናል የአማካኝ ስፍራ ተጫዋች የነበረው ስዊዘርላንዳዊ ኢንተርናሽናል ግራኒት ዣካ በዚህ ጨዋታ ላይ የጨዋታው ልዩነት ፈጣሪ ሊሆኑ ይችላሉ ተብለው ከተገመቱ ተጫዋቾች መካከል አንደኛው ነው። አርሰናል ዘንድሮ ጥንካሬው እጅግ በጣም የሚገርም ነው። በሜዳውም ከሜዳ ውጭም የሚያደርጋቸውን ጨዋታ ኦን ታርጌት ራሱ ለመሞከር በአርሰናል ላይ እጅግ በጣም ችግር እንደሆነ ነው የተቃራኒ ቡድን አሰልጣኞች እየተናገሩና የቡድኑን አሰልጣኝ ሚካኤል አርቴታን እያሞገሱ የሚገኙት። የተጫዋቾቹ ኳሊቲ እጅግ በጣም የሚገርም ነው። ከግብ ጠባቂነት እስከ ፊት መስመር አጥቂነት ድረስ ያለው የስኳድ ዴብዙ በሚገርም ሁኔታ እየተመለከትን እንገኛለን እና እንግዲህ ይህንን አይነት የአሸናፊነት ስነ ልቦና ይዘው ወደ ስቴዲየም ኦፍ ላይት የሚያቀኑ ነው የሚሆነው። ሰንደርላንድ በሊጉ እንግዲህ ጥሩ ቁመና ላይ ከሚገኙ ክለቦች መካከል አንደኛው ነው። እንግዲህ ጨዋታው በእንደዚህ አይነት ሁኔታ የሚከናወን መሆኑን ተከትሎ በርካቶች ከወዲሁ እየጠበቁት ይገኛል። ሌላ በዕለተ እሁድ የሚደረገው የሳምንቱ ታላቁ ጨዋታ በኢታድ ስቴዲየም ይደረጋል በማንቸስተር ሲቲ እና እንደዚሁ ደግሞ በሊቨርፑል መካከል ማለት ነው። ሁለቱ ቡድኖች እጅግ በጣም የሚጠበቀውን ጨዋታ ያከናውናሉ። በመካከላቸው ያለው የነጥብ ልዩነት አንድ ብቻ መሆኑ ደግሞ ጨዋታው በይበልጥ እንዲጠበቅ አድርጎታል ማለት ነው። በዚህ
እንቅስቃሴ በዚህ ጨዋታ ላይ አሰልጣኝ ፔፕ ጋርዲዮላ ውጤታማው ስፔናዊው አሰልጣኝ 1000ኛን ጨዋታውን ነው የሚያከናውነው በአጠቃላይ በእግር ኳስ ህይወቱ ማለት ነው። ትልልቅ ስኬቶችን መጎናጸፉ የሚታወቅ ነው። ከዚህ ቀደም በባርሴሎና ቤት እንደዚሁም በባየር ሙኒክ እናስታውሳለን። አሁን ደግሞ ወደ ማንቸስተር ሲቲ ያለፉትን 9 ዓመታት ከመጣ በኋላ አስገራሚ እንቅስቃሴ በማድረግ በውጤት በዋንጫ የታጀቡ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ክብርን እንደዚሁም ደግሞ የፕሪሚየር ሊጉን ተከታታይ ዋንጫዎችን ሲያሳኩ እንደዚሁ ይህ ሰው ቁልፍ እንደነበረና ለእግር ኳስ ተዝናኖትም ትልቅ አርያ የሚሆን ነው ለወጣት አሰልጣኝ ጭምር ማለት ነውና 1000ኛውን ጨዋታ ያከናውናል በዚህ እንቅስቃሴ ላይ ማለት ነው። የቡድን ዜናዎችን ስንመለከት እንግዲህ በጨዋታው ላይ በሊቨርፑል በኩል ግብ ጠባቂ ዋሊሰን ቤከር ለዚህም ጨዋታ እንደማይደርስ ተነግሯል። ኢሳቅ ግን ይመለሳል ተብሏል። አሌክሳንደር ኢሳቅ በዚህ ጨዋታ ላይ ሊመለስ የሚችልበት እድል እንዳለ ከቡድኑ ጋርም በዛሬው ዕለት ትሬኒንግ ስለመስራቱ እየተነገረ ነው የሚገኘው። ፍሪምፖንግ ጉዳት ላይ ነው የሚገኘው። በዚያው ጉዳት ላይ ሆኖ ጨዋታው የሚያልፈው ይሆናል። ተጨማሪ ሃንድ ሮበርትሰን አሁን እንደዚሁ ጉዳት ገጥሞታል ተብሏልና በእንደዚህ አይነት ሁኔታ ሆነው ጨዋታቸውን ያደርጋሉ። አሰልጣኝ አርነ ስሎት ከስፔን ከተጠባቂው ጨዋታ ኤል ክላሲኮ ጋር ይሄ ጨዋታ ይመሳሰላል የሚል አስተያየት እየሰጡ ነው የሚገኙት እና ይህንን እንግዲህ ሜዳ ላይ የምንመለከተው ይሆናል። የበለጠ ጨዋታውን ከተሸናነፉ አንዳቸው ወደ መሪው ስፍራ አርሰናል ለመቅረብ የበለጠ እድል የሚሰጣቸው ነው የሚሆነው ማለት ነው። ባቻ ውጤት ግን ጨዋታው የሚጠናቀቅ ከሆነ ከሁለቱ ቡድኖች በተጨማሪ አርሰናል ሌላ የነጥብ የሚያሰፋበት ከተከታዮቹ ሁለት ቡድኖች የበለጠ የሚርቅበት ጥሩ አጋጣሚ የሚፈጠርለት ሊሆን እንደሚችል ነው እየተነገረ የሚገኘው ማለት ነው። እነዚህን ጨዋታዎች በዚህ ከተመለከትን ሌሎች አጫጭር ስፖርታዊ መረጃዎችን ወደ እናንተ አደርሰን የመረጃ ሰዓታችንን የምናጠናቅቅ ይሆናል። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱኸል በቀጣይ በዓለም ዋንጫ ላለባቸው ሁለት የማጣሪያ ጨዋታዎች እንደዚሁ ለ25 ተጫዋቾች ጥሪ አቅርቧል። በዚህም መሰረት ግብ ጠባቂዎች 3 ግብ ጠባቂዎች እንደዚሁ ጥሪ ቀርቦላቸዋል። ሊያን ኤንደርሰን፣ ጆርዳን ፒክፎርድ እንደዚሁም ደግሞ ኒክ ፖፕ ሆነዋል በግብ ጠባቂነት። በተከላካይ ስፍራ ላይ በእንግሊዝ ብሔራዊ ቡድን ጥሪ የቀረበላቸውን ተጫዋቾች ስንመለከት ዳምበር አለ፣ ማርክ ጉዬ እንደዚሁም ሬስ ጄምስ፣ ኒኮ ኦሪሌን፣ ጃረል ኳንሳ እና ጄደን ስፒስ የቶተንሃም ስፐርሱ የተከላካይ ስፍራ ተጫዋች እንደዚሁም ጆን ስቶንስ ጥሪ ቀርቦላቸዋል ማለት ነው። የአማካኝ ስፍራ ተጫዋቾች ኤሊዮት አንደርሰን እንደዚሁም ጆዲ ቤሊንግሃም ጉዳት ላይ ነበር። አሁን ስብስቡን እንደተቀላቀለ እየተገለጸ ነው የሚገኘው። ጆርዳን ኤንደርሰን፣ ዴክላን ራይስ፣ ሞርጋን ሮጀርስ፣ አሌክስ ስኮት፣ አዳም ዋትሮት እንደዚሁ የሆኑበትን አጋጣሚ ተመልክተናል። የፊት መስመር ላይም ጥሩ ተጫዋቾችን ጥሪ አድርገውላቸዋል። በተለይ ያለፉትን ጊዜያቶች በየክለባቸው ጥሩ እንቅስቃሴ ሲያደርጉ የነበሩ ተጫዋቾች የዌስትሃም ዩናይትድ የፊት መስመር ተጫዋች ጃረን ቦዌን እንደዚሁም ኤቤሬቺ ኤዜ ከአርሰናል፣ ፊል ፎደን ከማንቸስተር ሲቲ፣ አንቶኒ ጎርደን ከኒውካስል ዩናይትድ፣ ሃሪ ኬን ከቡንደስሊጋው ክለብ ባየር ሙኒክ እንደዚሁም ደግሞ ማርከስ ራሽፎርድ ከባርሴሎና፣ የአርሰናሉ ደግሞ የቀኝ መስመር ወይም ደግሞ የዊንግ ተጫዋች የሆነው ቡካዮ ሳካ ጥሪ ከቀረበላቸው ተጫዋቾች መካከል እነዚህ ተጠቃሽ ናቸው። እንግዲህ ያሳያቸውን እንቅስቃሴ መሰረት በማድረግ ያልተጠሩም ተጫዋቾች አሉ ወይም የተቀነሱ ተጫዋቾች አሉ። ጃክ ግሪሊሽ አንደኛው ነው። በመርሲሳይዱ ክለብ ኤቨርተን እየተጫወተ ይገኛል በውሰት ውል፣ ጥሪ ያልቀረበለትም። እንደዚሁም ደግሞ ሉዊስ ስኬሊም በዚህኛው ምርጫ አልፈውታል ቶማስ ቱኸል ማለት ነው የአርሰናሉን የተከላካይ ተጫዋች። ትሬንት አርኖልድን በተመሳሳይ ጥሪ ያልቀረበለት ተጫዋች እንደሆነ ያገኘነው መረጃ ያመለክታል። የእንግሊዝ ብሔራዊ ቡድን በአሰልጣኝ ቶማስ ቱኸል እየተመራ በቀጣይ በዓለም ዋንጫው ማጣሪያ ከሰርቢያና ከአልባኒያ ብሔራዊ ቡድን ጋር የሚያከናውን ነው የሚሆነው ማለት ነው። አጫጭር ስፖርታዊ መረጃዎችን ወደ እናንተ አድርሰን የመረጃ ሰዓታችንን የምናጠናቅቅ ነው የሚሆነው። ቀደም ሲል እንደጠቀስንላችሁ ብሪያን ሙቤቡ የወሩ የእንግሊዝ ፕሪሚየር ሊግ ምርጡ ተጫዋች ሆኖ ተመርጧል። እንግዲህ ብሪያን ሙቤቡ ወይም ደግሞ ይህ ካሜሩናዊ ኢንተርናሽናል በክረምቱ የተጫዋቾች የዝውውር መስኮት ወደ ዩናይትድ መምጣቱ ይታወቃል። ባለፉት ወርሃ ጥቅምት ባደረጋቸው 3 የሊግ ጨዋታዎች ላይ 3 ግቦችን ከመረብ ማሳረፍ ችሏል እና ይሄ ደግሞ በግባግቢነቱ የበለጠ እንዲነሳሳ ሊያደርገው ይችላል ይሄ ምርጫ ተብሏል ማለት ነው። ሌላው አሞሪም ናቸው። ሮበን አሞሪም የማንቸስተር ዩናይትዱ አሰልጣኝም በተመሳሳይ እንደዚሁ ወደ አንዱ ቡድን እንዲመጣ አስችሏል። 3ቱን ጨዋታዎች በተከታታይ እንደዚሁ ማሸነፍ የቻሉበትን ማስተዋወስ እንችላለን እና ወጣቱ አሰልጣኝ ይህንን አይነት አጋጣሚ ተፈጥሮላቸዋል። የበለጠ ለኒ መሸለም ለኒ
ክብር የለፉት ተጫዋቾች ይህንን ክሬዲት መውሰድ መቻል አለባቸው የሚል አስተያየታቸውን ሰጥቷልና ሁሉንም የሰሩት ተጫዋቾች ናቸው የሚል እንደዚሁ መረጃ ተመልክተናል ማለት ነው። ካለን ሰዓት አንጻር የመረጃ ሰዓታችንን እዚህ ላይ እናጠናቅቃለን። ክቡራትና ክቡራን ተመልካቾቻችን አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ለዛሬ ዕለተ አርብ እንደዚሁ ጥቅምት 28 2018 ዓ.ም ያሰናዳናቸው የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። መረጃዎቹን አሰናድቶ ወደ እናንተ በማድረስ ገዛ ሄንዱ ላይ ካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ የሚደርሱ ይሆናል። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። መልካም ጊዜ ይሁንላችሁ።